በዚህ ሀዘን ውስጥ እኛ ኮሚኒቲ መተው በስነ ስርዓት ስንጠራቸው አክብረው መንገድ ላይ ሲያገኙን እንደ አንድ ሰው እንደ አንድ የመንግስት ባለስልጣን ሳይሆን እንደ አንድ ሰው ቀርበው ይሄ ማንም ማቀው ማንም የለም ላሻፔል ሄዶ ምግብ ያበላም ባለፉት 2 አመታት ያለፍንበት የዚህ ሀገርን ከውጪ ጥቃትና የተዛባ ያሰጥ ትርክት የመከላከል ውጣ ውረድ ለአስጨራሽ ነበር። በዛ ውስጥ ያለፍነው በትክክል እናውቀዋለን። ቤት የሌላቸው በዓል ምን እንደሆነ ለጠፋባቸው በስደት ለተሰቃዩ ምንድነው ለጨለመባቸው ሰዎች ዝቅ ብለው ወርደው ምግብ አብልተው ፍቅር የለገሱ ፍቅር ያሳዩ ምን ነው እንደ ጓደኛም እንደ ቤተሰብም ቀለል ብሎ በቀረበበት መድረክ ሁሉ ባስፈላጊው ዓለም በሚገባው ቋንቋ ዲፕሎማሲያዊ ቋንቋ ማለት ነው ኢትዮጵያውያንን በሚገባ የወከለ ምክንያቱም ካሁን በፊት አይቼውም አላቅም በኔ እድሜ ሀያላን መንግስታት ዓለም አቀፍ ድርጅቶቻቸውና ታላላቅ የመገናኛ ብዙሃኖች በሙሉ ፊታቸውን ያዞሩብን ጆሮ የነፈጉን ጊዜ ነው የነበረው። እንደው ታስታውሱ እንደሆነ ጠቅላይ ሚኒስትር አብይ ኖቤል ፒስ ፕራይስም ያላገኙበት ጊዜ ነበር የዛሬ 4 ዓመት። በተወሰነ ደረጃ ትንሽ መፈናቀሎች ጀምረዋል፣ ግን አገሪቷ ላይ ብዙ ተስፋ ብዙ የለውጥ ሂደት የልማት ተስፋ የነበረበት ጊዜ ነበር። ከ4 ዓመት በኋላ አሁን ነገሩን ስናስብ ብዙ ጣውረዶች አሳልፋለች አገሪቷ። አሁን አዲስ ምዕራፍ ላይ ነው ያለነው። ይሄ ምዕራፍ የተስፋ ምዕራፍ ነው። በሰላም ጉዞ ላይ ነው ያለነው እና ሁላችንም አገራችን የሰላሙን ጉዞ አሳክታ የሀገራችን ብልጽግና እውን ሆኖ ለልጆቻችን የተሻለ ሀገር የምንተዋት ኢትዮጵያን እድልም የተከፈተበት ሁኔታ ስለሆነ ይሄንን እድል እንዳያመልጠን ይሄ እድል እንዳይሳካ የሚጥሩ ይኖራሉ ከውስጥም ከውጭም። ይሄን ግን ተቋቁመን ይሄ እንዲሳካ የማድረግ ኃላፊነት ሁላችንም በመንግስትም ሆነ ከመንግስት ውጭ ያለን። La première étant celle d'exprimer notre reconnaissance pour le rôle central que cette ambassade a joué pour ouvrir ses portes et faciliter les rencontres entre nos communautés. Permettez-moi au préalable, Monsieur l'ambassadeur, de vous présenter mes félicitations. ክቡር አምባሳደር አቶ ሄኖክ ተፈራ፣ ሜጀር ጀነራል አህመድ አምዛ እንዲሁም ሌሎች የክብር እንግዶቻችን በቅድሚያ ጥሪያችንን አክብራችሁ በሰዓቱ ስለመጣችሁ እጅግ አድርገን እናመሰግናለን። የዛሬ ፕሮግራማችን እንደሚታወቀው የምንወደው የምናከብረው እንዴት ይሄ ራሱ የፍቅር መግለጫ ነው። እኛና በተለይ ኢትዮጵያ ኮሚኒቲ ሌሎችም ማህበራት ከዚህ ኢትዮጵያ ኤምባሲ ከሚባለው ህንጻ ጋር ትልቅ ችግር ነበረብን። ህንጻው አልነበረም፣ ሰዎቹ ናቸው። ህንጻው አልተቀየረም። መንግስት ሄዶ መንግስት ቢመጣ ኢትዮጵያ ኤምባሲ ነው። እኔ ባለሁበት ጊዜ ማለት ነው። እኔ ምስክር ነኝ። ካለፉት 4 ዓመታት በፊት እዚህ ኤምባሲ አይደለም ልንገባ ስናልፍ መጡ ተብለን የምንያሰዎች ነበርን። እንደ ሀገራችን እንደ ቤታችን ሳይሆን እንደሆነ ነገር የምንፈራው የሚፈሩን ነበርን። ከአምባሳደራችን ጋር እንደዚህ አይነት የቅርብ ግንኙነት ኑሮን አያውቅም። ይሄ የፍቅር መግለጫ ነው። ራሳችንን አምባሳደራችን የእውነት አምባሳደር ማለት እኔ እንደሚገባኝ ሀገሩን ህዝቡን ወክሎ የሚቆም ለሀገሩ ራሱ የሚገልጽ መስዋዕት የሚሆን ነው እንደሚገባኝ። ይሄንን በትክክል አይተናል። እናመሰግናለን አምባሳደራችን። ስለእውነት ሀገራችን በዚህ ሰዓት ፈንጠዝያ ፌስታ ደስታ የሚደረግበት አይደለም። እኛም ዛለ ልባችን አዝኗል። ጥቁር አልለበስንም። ሁላችንም አቅለባሾች ነን። የሰው ደም እንደ ጎርፍ እየወረደ ነው። እናዝናለን። ሰው እየሞተ ነው፣ እያለቀ ነው።
ግን ያ ማለት ለምሳሌ ይሄ ነገር ተደርጓልና ብለን እህል ሳንበላ አናድርም ወይንም ደግሞ ልብስ ሳንለብስ አንወጣ ወይንም ስራ አልተውንም። በዚህ ሀዘን ውስጥ ግን አምባሳደራችን የምንወዳቸው የሚወዱን እኛ ኮሚኒቲ መተው በስነ ስርዓት ስንጠራቸው አክብረው መንገድ ላይ ሲያገኙን እንደ አንድ ሰው እንደ አንድ የመንግስት ባለስልጣን ሳይሆን እንደ አንድ ሰው ቀርበው ይሄ ማኔ ማቀው ማንም የለም ላሻፔል ሄዶ ምግብ ያበላ አምባሳደር እኔ አላቀም። የምታውቁ ከሆነ ትነግሩኛላችሁ። እኔ እስካለኝ መረጃ ቤት የሌላቸው በዓል ምን እንደሆነ ለጠፋባቸው በስደት ለተሰቃዩ ምንድነው ለጨለመባቸው ሰዎች ዝቅ ብለው ወርደው ምግብ አብልተው ፍቅር የለገሱ ፍቅር ያሳዩ የምንወዳቸው አምባሳደር ናቸው። ስለዚህም ነው እኛ ወደን ፈቅደን እኛ የመንግስት ተላላኪ አይደለንም ወይንም ተቀጥረን እንዲያርጉላችሁ ተብለን አይደለም ከፍቅር የመነጨ ስለምንወዳቸው ስለምናከብራቸው ሊሄዱብን ስለሆነ ሌሎች አምባሳደሮች መጡ ተባለ ኦኬ መጡ ሲሄዱ የሆነ ጊዜ ሄዱ እኮ ነው ምን ሰማው እንደዚህ አርገንም ተጠርተንም አናቅም ምንም ይሄ የኔ እውነት መግለጽ የምችለው ይህን ያህል ነው። አማርኛ ብዙ ጥሩ ላይሆን ይችላል። ከዚህ በላይ አሳምሬ ብናገር ደስ ባለኝ። ስለ እውነት እጅግ አድርጌ አመሰግናለሁ። በኮሚኒቲና በእህት በወንድሞቼ በፈረንሳይ ነዋሪ ህዝብ ማለት ነው። ኢትዮጵያ ሀገሬ በእውነት በዚህ ሰዓት የሚፈስ የሰው ደም ቆሞ በደስታ ደግሞ ደስ የሚል ነገር እንድናደርግ ተመስገን ያክፉ ነገር አለፈ የምንልበት ዘመን እንደሚመጣ ምኞቴ ነው። አመሰግናለሁ ክቡር አምባሳደር ስላደረጉት ነገር ስላሳዩን ፍቅር እግዚአብሔር እድሜ ከጤና ይስጥልን። ለበለጠ ለትልቅ ሹመት እግዚአብሔር እንዲያጨውት ምኞቴ ነው። አመሰግናለሁ። ከዚህ በመቀጠል ኤልያስ ወንድሜ ወደ መድረኩ ባከናልኝ። አመሰግናለሁ። አመሰግናለሁ አሞናይት። ክቡር አምባሳደር፣ ሌሎችም እዚህ ጥሪያችን አክብራችሁ የተገኛችሁ እንግዶች በሙሉ እናመሰግናለን። ከርቀት ቦታ ከጄኔቫም ተጉዛችሁ የመጣችሁ አሉ፣ በዙም ላይ ያላችሁ አሉ። ደግሞ ሁላችሁንም እናከብራለን፣ እናመሰግናለን። ይሄ ፕሮግራም ከፓሪስ ኮሚኒቲ ከስፔን ኮሚኒቲ እንዲሁም ደግሞ የዚህ የፈረንሳይ ዲፌንስ ታስክ ፎርስ እና የስፔን ዲፌንስ ታስክ ፎርስ በመተባበር ነው ያዘጋጀ ነው። አሞናይት እንዳለችው ተጠይቀን አይደለም አዘጋጁ ተብለን ሳይሆን ማዘጋጀት አለብን ብለን አጥብቀን ጠይቀን ነው ያዘጋጀ ነው። ለምን አምባሳደራችን ይገባቸዋል፣ የሀገር ባለውለታ ናቸውና እሳቸውን በአግባቡ መሸኘት አለብን ብለን ጠይቀን ነው ይህንን ፕሮግራም ያዘጋጀ ነው። ያላዘጋጃችሁት በሙሉ በጣም አድርገን እናመሰግናለን። ለደከማችሁት በሙሉ ባለፉት 2 ዓመታት ያለፍንበት የዚህ ሀገርን ከውጭ ጥቃትና የተዛባ የሐሰት ትርክት የመከላከል ውጣ ውረድ አስጨራሽ ነበር። በዛ ውስጥ ያለፍነው በትክክል እናውቀዋለን። ሀያላን መንግስታት ዓለም አቀፍ ድርጅቶቻቸውና ታላላቅ የመገናኛ ብዙሃኖች በሙሉ ፊታቸውን ያዞሩብን ጆሮ የነፈጉን ጊዜ ነው የነበረው። አስቸጋሪ ወቅት ነው የነበረው። ይህንን ለመከላከል የዲጂታል እና የዚህ ፐብሊክ ዲፕሎማሲውን ስራ ለመስራት ለሀገርና ለሕዝብ ድምፅ ለመሆን በዓለም አቀፍ ደረጃ ያሉ ኢትዮጵያውያን በተለያየ አደረጃጀት ተሰባስበዋል በራስ አነሳሽነት። ከዛም አንዱ የዚህ የዲፌንስ ታስክ ፎርስ በአውሮፓ ደረጃ የተሰባሰበ አለ የዚህ ፐብሊክ ዲፕሎማሲውን ስራ ለመስራትና ትልቅ ድርሻ ነበረው። ሌሎች አደረጃጀቶች እንዳሉ ሆነው ማለት ነው። ከኢትዮጵያ ኮሚኒቲ ጋር እዚህ ካለው ጋር በጣም በመቀራረብ በመተሳሰር ነው ስንሰራ የነበረው። በዛ ሂደት ውስጥ ግን የነበረው ትልቁ ተግዳሮት በዛ ወቅት ያጋጠም የነበረው በዛ የጭንቀት ወቅት ይህንን የሚያግዙ ተጽዕኖ ፈጣሪዎች ሰዎችን ማግኘት ነበር። ይህንን ድምፅ መስማት ነበር እና በዚያ ሀገራችን ከእጃችን ልትወጣ ጥቂት ቀን የቀራት በመሰለን ወቅት የሀገራችንን ቀጣይነትና የሕዝባችንን ክብር አስቀድመው ለወገን የቆሙ ቆራጥ የሆኑ በየመድረኩ ከነበሩት ባለውለታ ለሀገራቸው ሊጠቀሱ ከሚገባቸው አምባሳደር ሄኖክ በግንባር ቀደምትነት ይጠቀሳሉ። በተለያዩ የዜና ማሰራጫዎች በተገኘው ውስን በጣም ጠባብ አጋጣሚ በሙሉ በድፍረትና በጥበብ እውነቱን ለዓለም ሕዝብ ገልጸው ሲያሳዩ ቆይተዋል። ለዚህ ትልቅ አድናቆት አለን። በዚህ በፐብሊክ ዲፕሎማሲው በአድቮካሲው ስራ የነበረውን ስራ በጣም አግዘዋል። ይህንን በዛ ዙሪያ የነበረን ምን ያህል ድርሻ እንደነበረው የምናስታውሰው ነገር ነው።
እና በተለያዩ መድረኮች ላይ የነበረው ትንቅንቅ ቀላል አልነበረም። እነዛን ግን በሙሉ አሁን ለመናገር ጊዜ የለንም እና ከዛ ካለፉት ስራዎቻቸው ጥቂቱን አሰባስበን ለማቅረብ ሞክረናል። ከጊዜ ጋርም ስለሆነ እነዛን ለማቅረብ እንሞክራለን እና አንዳንዶቹ በዚህ በ2 ዓመት ውስጥ የተሰሩ ስራዎች ናቸው። አሁን ካለው ከዚህ ከሰላም ሂደቱ ጋር ምናልባት ማሄዱ ሊመስሉ ይችላሉ፣ ግን ታሪካችን ነው። በዛ ወቅት የነበረ ታሪካችን ነው፣ ያለፍንበት ሂደት ነው እና ታሪክ ደግሞ አይተውም፣ ታሪክ አይረሳም። እነዛ ደግሞ የነበሩት የችግሮቹን መነሻ ያለፍንባቸውና የመፍትሄዎቹንም አቅጣጫዎች የሚያመለክቱ ናቸው እና ትልቅ ድርሻ ያላቸው ናቸው። ወደፊቱም በቀጣይነት ማለት ነው። ይሄ ታሪክ ወደፊት የሚኮሩበት ታሪክ ነው። አገራችን የሰው ያለህ የዘመድ ያለህ ባለችበት ወቅት ክፍተት ሞልተው ለወገኖ ቆመዋል። በጣም እናመሰግናለን። በተለይ በውጪ የነበረውን የዲፕሎማሲ ስራ ክፍተት ሞልተዋል። ሆን ብሎ የተሰራው ስራ ነበር ለ27 ዓመት። እጅግ አድርገን እናመሰግናለን። የአውሮፓ ስትሪንግ ግሩፑ የአውሮፓው ወንድማችን ቅጣው ከጄኔቫ በመካከላችን ነው ያለው። እንግዲህ ኤልያስ መጀመሪያ አመሰግናለሁ እንግዲህ ስለጋበዝከኝ። እንደተባለው ከጄኔቫ ድረስ ነው የመጣሁት። አምባሳደር ሄኖክ ለእኔ ጓደኛዬም ናቸው። ከሊሴ ገብረ ማርያም ኒስ ፈረንሳይ፣ አሁን ደግሞ የሀገር ሀብት ሆነዋል እና ይህንን አጋጣሚ እንደው አንድ ባቡር ይዞ መምጣት እና ማክበር አስፈላጊ ነው በሚል ነው የመጣሁት። ጄኔቫ እዛም አምባሳደር አሉን። አሁን የ2 ሳምንት በፊት ሸኝተናቸዋል። ጀርመን ሀገርም ያሉት ሚሄዱ አሉ። አውሮፓ ውስጥ 3 አምባሳደሮች ይሄዳሉ። 4 ዓመት ስናስበው ረዥምም አጭርም ነው። መጀመሪያ 4 ዓመት እንዴ ቶሎ አለቀ፣ ይሄ ነገር ቶሎ ነው ያለፈው 4 ዓመት ይባላል። ለምን? እውነትም በጣም ኮቪድም ነበረ፣ በጣም ያጣድፉ አገርም ፈተና ላይ ያዋለችበት ወቅት ነበረ። እንደው ታስታውሱ እንደሆነ ጠቅላይ ሚኒስትር አብይ ኖቤል ፒስ ፕራይስም ያላገኙበት ጊዜ ነበር የዛሬ 4 ዓመት። በተወሰነ ደረጃ ትንሽ መፈናቀሎች ጀምረዋል፣ ግን አገሪቷ ላይ ብዙ ተስፋ፣ ብዙ የለውጥ ሂደት፣ የልማት ተስፋ የነበረበት ጊዜ ነበር። ከ4 ዓመት በኋላ አሁን ነገሩን ስናስብ ብዙ ውጣ ውረዶች አሳልፋለች አገሪቷም። እንደ ማህበረሰብም ኢትዮጵያዊ ውጭም ያለው ውስጥ ያለውም በዚህ በፈተና ጊዜ ብዙ ነገር አሳልፈናል። ይሄን ሁሉ ስናሳልፍ እንግዲህ ውጭ እንዳለን ኢትዮጵያውያን አንድ ኖቬምበር 2020 ላይ እንግዲህ ጦርነቱ ሲጀመር አገሪቷ ላይ ተቃጣው የሚስ ኢንፎርሜሽን ዘመቻ እኛ በተለይ ጄኔቫ አካባቢ ያለ ነው ዓለም አቀፍ ድርጅቶች እዛ ብዙ ስላሉ ባለስልጣኖች ጋር በጣም ብዙ መረጃዎቹ ብዙ የሚያዛቡ ነገሮችን እንዳሉ አይተን የተለያዩ ግሩፖች ፈጥረን እንቅስቃሴ ጀምረን ነበር። ከዛ ኤፕሪል ላይ አውሮፓ ደረጃ ላይ መደረግ አለበት፣ ይሄ ግሩፕ መቋቋም አለበት ተብሎ ከፈረንሳይም ከዩኬም ዩኬ ነበር የተመሰረተው። እዛ ጠንከር ያለ ግሩፕ ነበር። 12 ሀገሮችን ያካተተ የግብረ ኃይል ታስክ ፎርስ ተብሎ ዲፌንድ ኢትዮጵያ ታስክ ፎርስ ኢን ዩሮፕ በሚል አቋቁመናል። አምባሳደሮች በሙሉ በቅርባችን ሆነው ይሄንን ነገር በየጊዜው እየተከታተሉ እየረዱን ስናደርግ የቆየንበት ጉዳይ አለ እና በየሳምንቱ እንገናኝ ነበር። በቼም ከኤልያስም ጋር ከሌሎቻችሁም ጋር በዙም ብዙ ጊዜ ተታይናል። በአካል እና በአይን እንደመታየት ነገር የለምና ይህንን አጋጣሚ መታየታችን ጥሩ ነው። አምባሳደር ሄኖክ እንግዲህ ዲፌንድ ኢትዮጵያ ታስክ ፎርስ ሲመሰረት ጀምሮ ከመመስረታው ጀምሮ የመጀመሪያው ስብሰባም ላይ በተለያየ አጋጣሚ መረጃም ስንጠይቃቸው ግሩፑም ጋር እዚህ ፈረንሳይ ባለውም ግሩፕ ጋር የተለያዩ ሰላማዊ ሰልፎችም የደብዳቤ መጽሐፎችም ጋዜጦችም ላይ እዚህ ላይ ያሉ ዘመቻዎች ሲደረጉ እንደው ደከመኝ አለው ሁሌ ብለው መመስከር ያስፈልጋል። ይሄን ሁል ጊዜ ነበሩ። ስልካቸውም ሲፈለጉ አረባኮት ነገር አለ ሲባል ሁሌ ድጋፋቸውን ያላሰለሰ ድጋፋቸውን አሳይተውናል እና ለዚህ እውነት እኔ አይደለሁም ማመስገን ያለብኝ አገር ናት ማመስገን ያለበትና አምባሳደር ሄኖክ በጣም እናመሰግኖታለን።
ደግሞ ባለፉት 2 ዓመታት ከቅጣው በፊት የዲፌንስ ታስክ ፎርስ የአውሮፓ ስትሪንግ ግሩፕ ሰብሳቢያችን የነበረው አቶ ዘላለም ጌታሁን ከዩኬ ነው። የዚህ የዲፌንስ ታስክ ፎርሱ መስራችም ነውና እሱም እንደዚሁ ደግሞ 1-2 ደቂቃ እንዲናገር አምባሳደርን እንዲያመሰግን እድል እንስጥ። እሺ፣ እንደምን አላችሁላችሁም። ስለተሰጠኝ እድል በጣም አመሰግናለሁ። እኔም እንግዲህ በዲፌንስ ኢትዮጵያና በራሴ ስም ክቡር አምባሳደር ሄኖክ ተፈራን ከልብ ማመስገን እፈልጋለሁ። አምባሳደር ሄኖክ ቅጣው እንደጠቀሰው ዲፌንስ ኢትዮጵያ ዩሮፕ እስከ መመስረቱ ጀምሮ እንዲጠናከር ከፍተኛ አስተዋጽኦ አድርገዋል። በተለይ ደግሞ ዲፌንስ ኢትዮጵያ ፍራንስን በማቋቋም ሀገርን የመከላከልና የማዳን ትግላችንን ወደ ላቀ ደረጃ አሻግረውልናል። በተለያዩ ኦንላይን ላይ ባደረግናቸው ስብሰባዎች ላይ እየተገኙ የሰጡን ሀሳብና ምክር ብርታት ሆኖናል። በጣም ምጥን ነገር ነው የሚናገሩት። ያ ምጥን ነገር ግን ቱ ዘ ፖይንት ነው። በጣም አጠንክሮናል። እዚህ የደረስንበት ደረጃ እንድንደርስ አድርገውናል። የኢትዮጵያ ጠላቶች ድምፅ በገነነበት ጊዜ፣ እውነት የተቀበረች በመሰለበት ጊዜ አንደበታችን ሆነው ስሜታችንን ገልጸው ከውስጥ በወጣ በሚጣፍጥ ቋንቋ የውጭ ሚዲያዎች ላይ ቀርበው ስለ ኢትዮጵያ ሞግተዋል፣ አስረድተዋል። ቅድም አይተናል። አስበው መጥነው ነው የሚናገሩት። ጠላቶቻችንን አሳፍረዋል፣ እኛን ግን አኩርተዋል። የእናንተ ብቻ ሳይሆን የእኛም አምባሳደር ሆነዋል። ልክ በዓለም ፍርድ ቤት በብቃት እንደሚከራከር ጠበቃ ስለ ኢትዮጵያ ተከራክረዋል፣ ለኢትዮጵያ ቆመዋል። ኢትዮጵያ እንድታሸንፍ የበኩላቸውን አስተዋጽኦ አድርገዋል። ስለ ኢትዮጵያ ስላደረጉት በሙሉ ከልብ እናመሰግናለን። እንደተባለው ኢትዮጵያ ነች የምታመሰግነው። ከዚህ በኋላ በሚኖሩት ተልዕኮ ዲፌንስ ኢትዮጵያን ማገዝ፣ መምከር እንዲቀጥሉ አደራ እንላለን። እርስዎ የእውነት ብዙ እንጠብቃለን። ከዚህም በላይ ትልቅ ቦታ እንደሚደርሱ እርግጠኛ ነኝ። እኛም በጸሎት እናስቦታለን። እግዚአብሔር ከእርሱ ጋር ይሁን። በሚሄዱበት ቦታ ሁሉ ይከተሉት። ፈረንሳይ ላይ ያላችሁ የዲፌንስ ኢትዮጵያ አባላት እንዲሁም የተለያዩ ማህበረሰቦች ስለ ሀገራችሁ ስለምታደርጉት ትግል ከበሬታ አለን፣ እንኮራባችኋለን። ጠላት በየጊዜው በሚያስቀምጠው ወጥመድ ሳንወድቅ ሳንከፋፈል አንድ ሆነን የነፃነትን ክብር ድል ችቦን ለሚቀጥለው ትውልድ በክብርና በኩራት እንድናስረክብ አደራ እላችኋለሁ። በኋላ ፍራንስ እና ኢንግላንድ ይጫወታል። እንግዲህ ጉድላክ። እኔ ማንን እንደሚደግፍ አልነግራችሁም፣ ግን ጉድላክ። አመሰግናለሁ። እሺ፣ ቀጥል። በመጀመሪያ ደረጃ ይህን እድል ስለተሰጠኝ በጣም አመሰግናለሁ። ከዚህ በፊት ቀደም ብላችሁ የተናገራችሁትን ከሰማሁ በኋላ እኔ ብዙም ጨምረውም ነገር የለም። በጣም የሚያበረታታ ነው። ከ40 ዓመት በላይ በኤምባሲዎች ስተዳደር የቆየው ግን መጀመሪያ ላይ ጓደኛችን እንዳለችው ኤምባሲው ጀርባውን ሰጥቶን ለመጀመሪያ ጊዜ ማንም ሳያስገድደን በኢትዮጵያ በምናየው ተስፋ የሚሰጥ ሁኔታ ተነሳስተን እንደነዚህ አይነት ስራዎችን የሚሰሩ ሰዎች በማስ ሚዲያ በማየቴ በጣም ከፍተኛ ፍቅርና ክብር የተሰማኝ አሰራር ነው። ስለዚህ የኢትዮጵያ ልክ ከዚህ በፊት ምንም ሳይሰራ ወደ ውጭ ሲሄድ የነበረውን አይነት ውሃ እኛም አለን፣ ልጆቻችን አሉ፣ የልጅ ልጆቻችን አሉ። ለኢትዮጵያ ሀብት ነን። ስለዚህ እንደዚህ አይነት ሰዎችን እያበረታታን በውጭ ጉዳይ በኩል የሚሰሩትን ስራ ማድነቅና ማበረታታት ይኖርብናል። በጣም ነው የማመሰግነው። ዘላለም እንዳለው እንግዲህ በጣም ብዙ ስራ እንጠብቃለን፣ ብዙ ድጋፍ እንጠብቃለን። ከዚህ በፊት የተሰበረውና ከሞራላችን ውጭ የሆነውን ነገር ሁሉ ለማነሳሳት ተዘጋጅተናል ብዬ እጠብቃለሁ። በጣም ስሜታዊ ሆኛለሁ። በጣም ነው ያስደስተኝ ያየሁት የሰማሁት ነገር ሁሉ። እግዚአብሔር ይስጥልኝ። በዚህ ባለፈው 2 ዓመት የእንትን ጉዞ ውስጥ የውጣ ውረድ ጉዞ ውስጥ የኤርትራ ኮሚኒቲ ከጎናችን የነበረው እንደ ህዝብ ለህዝብ ሁላችንም የሚያዋጣን አብሮ መስራት መተባበር እንደሆነ በጣም ተረድተናል። ስናደርግ የነበረውም እሱ ነው እና በዚህ ጉዞ ውስጥ ከኛ አልተለዩም። በምንጠራቸው ጊዜ ይገኛሉ። በቃ ድጋፋቸውን አገር ቤት ካለው ድጋፍ ህዝብ ለህዝብ ካለው ግንኙነት ባለፈ ማለት ነው እና የኤርትራን ኮሚኒቲ በመወከል ወይዘሮ ገነት በመካከላችን አለች። አጭር ንግግር ታደርጋለች። እሷ ደግሞ
Monsieur l'ambassadeur, tous les membres de la communauté éthiopienne, Elias en particulier, leur nom, je suis ici en tant que représentante de la communauté érythréenne en France et à ce titre, je suis heureuse de me trouver parmi vous pour de multiples raisons. La première étant celle d'exprimer notre reconnaissance pour le rôle central que cette ambassade a joué pour ouvrir ses portes et faciliter les rencontres entre nos communautés. Permettez-moi au préalable, Monsieur l'ambassadeur, de vous présenter mes félicitations pour le travail obstiné que vous-même et le gouvernement que vous représentez avez accompli pour aboutir à la signature de paix de Pretoria entre le gouvernement éthiopien et le TPLF. Cette signature, la diaspora éthiopienne y a également grandement contribué, celle de France et d'Europe autant que celle des autres continents, avec à chaque fois une participation active de la diaspora érythréenne, non seulement parce que les terroristes avaient lancé des dizaines de missiles sur son territoire, mais surtout en pleine conscience que la paix n'a de valeur que si elle est régionale. En effet, nous sommes conscients qu'il s'agit d'un tournant de notre histoire à tous, non seulement celui de la Corne de l'Afrique, mais aussi celui du continent africain dans son ensemble. Réussir à finaliser un accord en traitant un problème africain par des Africains est une rareté qui, de fait, nous donne de l'espoir pour l'avenir. Ceci n'est pas arrivé par hasard, mais il est la résultante des événements dont nous sommes témoins depuis quelques années. Aujourd'hui, nous avons la preuve que c'est la paix entre l'Éthiopie et l'Érythrée, signée en 2018, qui a été le garant de l'existence même de nos pays respectifs. C'est pourquoi on peut dire que l'accord de paix de 2018 marque bien le premier chapitre de cette histoire. Quelques mois avant cette date, et même quelques jours auparavant, tous les obstacles nationaux et internationaux semblaient insurmontables. Non seulement ces montagnes ont été franchies, mais elles ont été dépassées. Depuis le changement de majorité et la prise des rênes du pouvoir par le gouvernement du Premier ministre Abiy Ahmed, la distribution des rôles de chacun est en train de changer et le dialogue est possible. La communauté internationale qui avait pris l'habitude de voir des images de guerre et de famine accolées à celui de la Corne de l'Afrique est prise de court. C'est pour cette raison que la guerre par procuration qui va continuer et que les puissances extérieures n'auront de cesse de multiplier sanctions, pressions, diffamations afin de casser notre alliance. Le chemin de la paix n'est pas un long fleuve tranquille. Nous sommes, en tant qu'Érythréens, des témoins privilégiés de ça. En cela, les 2 dernières années ont été des épreuves de feu pour nos populations. En novembre 2020, les terroristes ont commis l'inimaginable contre leurs propres compatriotes, en massacrant les uns, en poussant au-delà des frontières plusieurs dizaines d'autres, dont ils avaient ôté les habits. La population et l'armée érythréenne les ont accueillis, traités avec dignité. Ces mêmes soldats sont retournés en Éthiopie et ont permis que leur pays ne disparaisse à jamais, ne soit disloqué, anéanti, au bon vouloir d'une junte meurtrière. Cet épisode de l'histoire récente de nos pays, c'est ce que l'on doit garder en mémoire. Notre destin est lié, notre alliance est notre force. Rappelons-nous de ces 2 années passées pour renforcer notre conviction que nous avons la capacité de construire une corne de l'Afrique à notre image, afin que nos enfants, à l'instar des slogans qui ont uni les communautés éthiopiennes et érythréennes, ne connaissent plus jamais de guerre. No more war, selon le slogan que nous avons utilisé dans les dernières manifestations. Monsieur l'ambassadeur, au nom de la communauté érythréenne en France, je vous souhaite le meilleur dans vos prochains postes. J'espère que nous aurons prochainement l'occasion de vous voir ainsi que votre famille lors d'une visite en Érythrée. Vive l'alliance entre l'Éthiopie et l'Érythrée. ህብረታችን አስፈላጊ ነው። ህብረታችን ይቀጥላል። ለዚህ ትንሽ አንድ ማስታወሻ ልንሰጥ እንፈልጋለን። ይሄ ያለፈው ጊዜ ፕላስ ዱ ሻትሌ ያደረግነው
Eliasna community, manifest the Ethiopian community and Eritrean community. የሁለታችን ባንዲራና በጣም ደስ የሚል ኤክስፕሬሲቭ የሆነ ማኒፌስታሽን ስለነበር እንደ ማስታወሻ ጊፍት ለርሶ ማለት ነው። ታንክ ዩ። ከዚህ ከፈረንሳይ ፓሪስ የኢትዮጵያ ኮሚኒቲ ፕሬዚዳንት አስቻለው። አመሰግናለሁ። እንደምን ዋላችሁ። በእውነቱ ከኔ በፊት የነበሩት ተናጋሪዎች አብዛኛውን ነገር ተናግረውታል። አምባሳደራችን በእውነቱ እንደ ጓደኛም እንደ ቤተሰብም ቀለል ብሎ በቀረበበት መድረክ ሁሉ በአስፈላጊው ዓለም በሚገባው ቋንቋ ዲፕሎማሲያዊ ቋንቋ ማለት ነው ኢትዮጵያውያንን በሚገባ የወከለ በእውነቱ እንዲህ የማመስገኛ ፕሮግራም በመዘጋጀቱ በጣም ነው ደስ የሚል። ምክንያቱም ካሁን በፊት አይቼውም አላቅም በእኔ እድሜ እሱ ፊት ለፊት ሆኖ አንተም ብለው ከመቅረብ ነው ከመውደድ ነው። እንደዚህ መወደድ ደግሞ በክፍያም አይመጣም። ካሁን በፊት ተደራጁና እንትን እናርግላችሁ ስንባል የነበረን ሰዎች ነው አርገን አናቅም ለነዛ። ስለዚህ በእውነቱ አምባሳደራችን ከዚህም የበለጠ ኢትዮጵያዊና ህዝቦቿን ወክለ ከፊት በአገር ወዳድ ስሜት አንዳንድ ሰው ለደሞዝ የሚሰራም ሰው አይደለም። በአገር ወዳድ ስሜት ሲቆጣ ተቆጥቶ አስፈላጊ በሆነ ቋንቋ እኛን ወክሎ በቀረበበት መድረክ ሁሉ ያረካን አምባሳደር በመሆኑ በእውነቱ እድሜው እንዲረዝም በጣም ነው የምመኘው። ስለዚህ እዚህ ባለው በኢትዮጵያውያን ኮሚኒቲና በትውልድ ኢትዮጵያውያን ስም ከፍ ያለ ምስጋና አቀርባለሁ። እንግዲህ የመንግስት ሰዎችም በሹመት ላይ ጨምራችሁ አምባሳደራችን ገና ወጣት ነው፣ ብዙ ስራ ይጠብቀዋል። ከዚህ በበለጠ እንደምናየውና እንደሚያገለግለን እተማመናለሁ። አመሰግናለሁ ማለት ነው። እና በዚህ ሁሉ አግዘውናል። በሀገራችን ጉዳይ አብረን መቆም ተናበን ለወገን ለህዝብ ድምፅ መሆን መቻላችን ትልቅ ነገር ነው። በጣም አመስገን እፈልጋለሁ በዲፌንስ ታስክ ፎርስ ስም። የሚቀጥለው ፕሮግራም እንሄዳለን። አሁን ስጦታዎች አሉን። ወደ አምባሳደር ከመሄዳችን በፊት ስጦታዎችን እንሰጥና ከዛ ወደ እሳቸው እንሄዳለን። አስቀድሜ ለዚህ በዓል ዝግጅት ዋና ተዋናይ ለሆኑት ለኢትዮጵያ ኮሚኒቲ ማህበር በፈረንሳይ፣ ለዲፌንድ ኢትዮጵያ በአውሮፓ፣ ዲፌንድ ኢትዮጵያ በተለያዩ አውሮፓ ሀገራት ላሉ እንዲሁም ደግሞ ዲፌንድ ኢትዮጵያ ፍራንስ በሙሉ እንዲሁም ደግሞ እዚህ ለተገኛችሁ የኮሚኒቲ አባላት እጅግ የላቀ ምስጋና ማቅረብ ፈልጋለሁ። የተሰጠው ምስጋናና እውቅና ያው ለኔ ብቻ ሳይሆን በአጠቃላይ ከኔ ጋር ለነበሩት እዚህ ላሉት ለኤምባሲው ሰራተኞች ባልደረቦች እንደሆነ ታሳቢ በማድረግ ነው። ምክንያቱም ምንም ነገር ማንም ብቻውን አይሰራምና የዚህ ኤምባሲ ውጤት የሁላችንም ትጋት ልፋት ውጤት ነውና እኔም ደግሞ ባልደረቦቼ ምስጋናዬን እንዳቀርብ አቶ ኤልያስ ፍቀዱልኝና ከሁሉም በላይ አብረውኝ ለነበሩት ላገዙኝ እና በነበረው ፈታኝ ሁኔታ ያንን ፈታኝ ሁኔታ በጋራ እንድንወጣ ለነበሩት አሁን ለሌሉት ወደ ሀገራቸው ለተመለሱት እንዲሁም አሁን ላሉት ምስጋናዬን አቀርባለሁ። እንደተባለው ያለፉት 2 ዓመታት ከባድ ፈተና ነበር ለሀገራችን። ያንን ፈተና በጋራ ተወጥተነዋል። የሁሉም ጥረት ነው። ከመንግስት ማህበረሰቡ፣ ውጭ ያለው የኢትዮጵያ ማህበረሰብ እንዲሁም ደግሞ ከሁሉም በላይ የሰራዊታችን የመከላከያችን ህይወታቸውን ለሰው ለቆሰሉ
ለነሱ ነው ትልቁ ምስጋና የሚገባውና ሀገራችን ይሄንን ፈታኝ ወቅት የተሻገረችው በዛ ነውና ከሁሉም በላይ እነሱን ማስታወስ አለብን ብዬ አስባለሁ። እንግዲህ አሁን አዲስ ምዕራፍ ላይ ነው ያለነው። ይሄ ምዕራፍ የተስፋ ምዕራፍ ነው። በሰላም ጉዞ ላይ ነው ያለነው እና ሁላችንም ሀገራችን የሰላሙን ጉዞ አሳክታ የሀገራችን ብልጽግና እውን ሆኖ ለልጆቻችን የተሻለ ሀገር የምንተዋት ኢትዮጵያን እድልም የተከፈተበት ሁኔታ ስለሆነ ይሄንን እድል እንዳያመልጠን፣ ይሄ እድል እንዳይሳካ የሚጥሩ ይኖራሉ ከውስጥም ከውጭም። ይሄን ግን ተቋቁመን ይሄ እንዲሳካ የማድረግ ኃላፊነት ሁላችንም በመንግስትም ሆነ ከመንግስት ውጭ ያለን ውጭ ደግሞ ያለው ማህበረሰብ ኃላፊነት አለበትና አደራ ምለው እሱን ነው። ሀገራችን ብዙ ፈተና አይታለች። ያን ፈተና ወጥታለች። ይሄም ፈተና ደግሞ ወደ አዲስ ምዕራፍ ለመለወጥ የሁላችንም ጥረት ይጠይቃል። እዚህ ያላችሁ የኮሚኒቲ ማህበረሰብ አባላት፣ አሰባሰቦች፣ ስብስቦች እንዲሁም ደግሞ ዲፌንድ ኢትዮጵያ ይሄንን እዚህ ላይ እንድትረባረቡ እጠይቃለሁ እና ያለፈውን ሁል ጊዜ ማስታወስም ጥሩ የማይሆንበት ሁኔታ አለ። ካለፈው መማር ግን ደግሞ አዲስ ነገር ለመገንባት አዲስ ነገር ተስፋ የሚሰጥ ነገር ለማየት ወደፊት ማየት አለብን። ወደፊት ደግሞ ማየት የምንችለው አብሮነትን የሚያቀራርቡን አንድ የሚያደርጉንን ነገሮች ላይ ስናተኩርና ስንሰራ ነውና ከሁሉም በላይ እሱ ላይ እንድታተኩሩ እዚህም ያለው ማህበረሰብ ሁሉንም ኢትዮጵያዊ በብሔርም በሃይማኖትም በፖለቲካም ሳይለይ ለመሰብሰብ አንድ ለማድረግ እንዲሰራ ያው ስድቡም ትችቱም ወቀሳውም መኖሩ አይቀርም ከአንዳንድ አካላት ከአንዳንድ ግለሰቦች እቺን ሀገር መበጥበጥ የሚፈልጉ ወይ ደግሞ እቺ ሀገር እንድትፈርስ የሚፈልጉ ግን የሁላችንም እንደ ዜጋ ኃላፊነት አለብን ብዬ የማስበው አንድ የሚያደርጉ ነገሮች ላይ ማተኮር እና አንድ የሚያደርጉን የሚያሰባስቡን ነገሮች ደግሞ ከሚለያዩን ከሚከፋፈሉን ይበልጣሉና እነሱ ላይ አተኩረን ሀገራችንን ከፍ ማድረግ ይገባናል። ኤምባሲው የሁሉም ኤምባሲ ነው። የሁሉም ፖለቲካ አመለካከት ያለው ኤምባሲ ነው። ሁሉም ግለሰብ ሁሉም ዜጋ ይሄ የኔ ኤምባሲ ነው ብሎ እዚህ ቤት እንዲመጣ አሁንም ክፍት ነው፣ ወደፊትም ክፍት ይሆናል ብዬ አስባለሁ። እንግዲህ ሀገራችንን ሰላም ያርግልን። እናንተም ቤተሰቦቻችሁን ልጆቻችሁን ያው ጥሩ ቦታ ያደርስላችሁ። እንግዲህ ቸሪክ ተመን ነው የሚባለው በሀገራችን። Peut-être en deux mots en français parce qu'il y a des Français et puis des amis français ainsi que des amis de la communauté africaine, nos frères et sœurs d'Afrique qui sont là. Nous voulons les remercier, bien évidemment, pour leur amitié envers notre pays. Nous voulons vous demandons de continuer cet appui, d'être auprès de nous pour nous accompagner, pour nous aider à construire un meilleur chemin pour notre pays, pour aider à la coopération et au renforcement des liens entre nos deux pays. Pour nos frères africains, bien évidemment, le combat que nous menons pour la paix ainsi que pour le développement de notre pays est un combat commun de tous les Africains. L'Afrique ne réussira que si elle est unie. C'est, je crois, la condition du succès de notre continent. Un seul pays ne peut pas réussir seul, ça va de soi. Et donc c'est ensemble que nous réussirons. Pour nos frères et sœurs de l'Érythrée, bien évidemment, eux, ils sont beaucoup plus proches de nous. Et nous sommes liés par les liens du mariage, les liens de sang, et que nous devons traduire ce lien par une coopération, une intégration beaucoup plus forte, économique, qui bénéficie nos deux pays, qui permet à nos deux pays de prospérer. Et nous sommes deux pays très complémentaires. Et donc je lance un appel pour que vous continuez à nous soutenir comme vous l'avez fait. Nous vous remercions. La communauté ici a été de nos côtés, comme la communauté dans l'ensemble des autres parties du monde. Et donc merci beaucoup et à bientôt peut-être. Merci.
በመጀመሪያ ያው በኤምባሲው ስም ይህን የመሰለ ደማቅ የሽኝት ፕሮግራም ስላዘጋጃችሁ አዘጋጁ ዲፌንስ ኢትዮጵያ ታስክ ፎርስ እና የኢትዮጵያን ኮሚኒቲ እጅግ ከልብ በኤምባሲው ስም አመሰግናለሁ። እንግዲህ ክቡር አምባሳደር በተለይም በቆይታቸው ወቅት አስተዋጽኦ ላደረጉ የኢትዮጵያ ኮሚኒቲ ማህበራት ዲፌንስ ኢትዮጵያን ታስክ ፎርስ የመሳሰሉ አደረጃጀቶችና ሌሎችም ግለሰቦች በቆይታ ወቅት የላቀ አስተዋጽኦ አድርገዋል። ስለዚህ በቆይታዬ ወቅት ከእናንተ ጋር ለነበረኝ ትብብር እንዲሁም ለሀገራችሁ ላደረጋችኋቸው መልካም እና አዎንታዊ አስተዋጽኦ አመሰግናለሁ በሚል የምስጋና ደብዳቤ አዘጋጅተዋል። ለኢትዮጵያ ኮሚኒቲ፣ ለፈረንሳይ የኢትዮጵያ ኮሚኒቲ፣ በስፔን የኢትዮጵያ ኮሚኒቲ እንደዚሁም የኢትዮጵያ ኮሚኒቲ ኢን ቫሌንሲያ ስፔን፣ ሌላው ለኢትዮ ሰላም ኮሚኒቲ አሶሲዬሽን ኢን ሳውዝ ኢስት ፍራንስ፣ ዲፌንስ ኢትዮጵያ ታስክ ፎርስ እንደዚሁም ስፔን ለሚገኘው ዲፌንስ ኢትዮጵያ ታስክ ፎርስ የምስጋና ደብዳቤና በተለይም በዚህ የኮሚቴ አደረጃጀት ውስጥ የላቀ አስተዋጽኦ ላደረጉት ሰዎች ሰርቲፊኬት ተዘጋጅቷል። ፕሮግራሙ ትንሽ ጊዜ ስለወሰደ ማጠቃለል ስለሚገባን ነው። የምስክር ወረቀታችሁን ከእኔ መውሰድ ትችላላችሁ። እናመሰግናለን።